ወይዘሮ ሀና የአቶ እስክንድርን ቤተሰብ እራት ግብዣ አደረጉ። እንዲሁም ደግሞ ኢዝራ ወደ ወይዘሮ ሀና ቤት ሄዶ ሀብልን ወይም ኩክሻን አግኝቷታል። ሀብል ድራማ። ሰላም ጤና ስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። ሀብል ድራማ ክፍል 27ን ይዤላችሁ ቀርብ ያለው ቪዲዮውን ሲጀምሩ ላይክ በማድረግ እንዲሁም ለቤቱ አዳዲስ የሆናችሁ ሰብስክራይብ በማድረግ ሁላችሁም ጋብዛለሁ ማለት ነው። እንግዲህ ድራማው የሚጀምረው መርሲ መርሲ እያለች አጸዳ ወደ ቤቱ ትገባለች። የት ነው ያለሽው የአደራ ልጄ የዋዬ እያለች እየተጣራች ወደ ቤቱ ዘልቃ ገባች። ዘልቃ ከገባች በኋላ እንግዲህ ማንንም አላገኘችም። ወደ ክፍሏ ገባች። ወደ ክፍሏ ከገባች በኋላ ከዛ ወርቁን የት ነው ያደረኩት እያለች ማውራቷን ቀጠለች። ነገር ግን ክሷን ተከትላት ሀብል መጣች። ሀብል ከዛም ቆይ አጸዳ እዚህ ቤት ውስጥ እንዳትገቢ አልተባልሽም አለች። ከዛ ቆይ ግን መርሲን በማን ምክንያት ነው ራሷን ለማጥፋት የሞከረችው ይመስላል? ማን ያውቃል? ይህንን ያደረጋችሁ በአንቺና በኢዝራ ምክንያት ይሆናል በማለት ወቀሳዋን ቀጠለች። ከዚህ በኋላ ባለን ምንም ነገር እንድትናገሪ አልፈልግም በማለት እንግዲህ ትናገራታለች። አንቺ የተረገምሽ ከመጣሽ በኋላ ነው ቤተሰቦቼን በሙሉ የተበጠበጡት እያለች ወቀሳዋን ቀጠለች። ወቀሳዋን እያቀረበች እንግዲህ ያ ወፍ ዘራሽ የወንድሜ ልጅ አይሆንም አለች። ከዛ እኔን እንደፈለግሽ ተናገሪ ባሌን ግን አትናገሪው በማለት አንቃ ያዘቻት። ከዛም በኋላ እንግዲህ ይኸውልሽ እኔ ነግርሻለሁ አለች። ከዛ ሮጣ ወባች፣ አንቃ ያዘቻት። ከዛም ከየት እንደመጣ የሚታወቅ ወፍ ዘራሽ አለች። ዝጊ አለች፣ አንቃ ያዘቻት። ከዛም መርሲ ከፍታ ቤቱን ገባች። ሀብል ልቀቂያት አለች፣ አላቀቀቻት። ከዛ አየሽ መርስዬ መትሻ ዳንሺ ልትገልልኝ ነበር እኮ እቺ ሴጠኛ አንቀለገለኝ ነበር አለች። ከዛ በጥፊ አለቻት። እንዴ ምንድን ነው የምትሰሪ አለች። መርሲ አንቺ ነሽ እጅ አንስተሽ የመታሽው አለች። ከዛም በኋላ እንግዲህ ቤቱ ተበጠበጠ፣ ብጥብጥ አደረጉት። እንግዲህ እኔ ከዛ ወይዘሮ ሀና ወደዛ ቤት መጣች። ከዛም በኋላም ወይዘሮ ሀና መጣች። ወይዘሮ ኩኩሻና እንዲሁም ደግሞ ዘነቡ በጭንቅ ውስጥ ገብቷል። በጣም ተጨንቋል። አንቺ ይኸውልሽ ተጨናንቅ ያለው እያለች ወይዘሮ ዘነቡ ኩኩሻን ትነግራታለች። እንዴት አትጨናነቅም በውሸት ላይ ውሸት እየተደራረበ እያለች እሷም መናገሯን ቀጠለች። አሁን ላይ ኩኩሻ ምንም አይነት የገንዘብ ፍላጎት የላትም። ነገር ግን ከሰዎቹ ፍቅር መውጣት ብቻ ነው ያቃታት ማለት ነው። ከዛ ለገንዘብ ብላ ገብታ የሰው ፍቅር ስታገኝ መላቀቅ አቃታት። ከዚህ አሁን ታዲያ ምንድን ነው የምትይኝ? ይህንን ውጤት እስኪጠናቀቅ ድረስ እንደ ቤተሰብ ሽያቸው ማኤልንም እንዳየት ሽያት በማለት ጠየቀ ነገር። ከዛም በኋላ ቢንጎ እያለች መጣች። ታናሽ እህቷ መታ እንዴ ሆነ ልጅ እየፈለገች ነው አለቻት። ልጅ ነው ልጅ ከማለት እንኳን ይከብዳል፣ ቀይ ቆንጅዬ ፂማም እያለች መናገሯን ቀጠለች። ከዛ እንዴ ኢዝራ እንዳይሆን አለች። ከዛም አዎ ኢዝራ ነው ያለኝ እያለች መለሰች። ከዛ እንዴ አክስቴ ታውቂያለሽ እንዴ አለች። ከዛ ኩክሻን ስታነሳ ሰምቼ ነው አለች። እንግዲህ መደነባበሯን ቀጠለች። ወይዘሮ ዘነቡ ደነገጠች በጣም ምክንያቱም ኢዝራ እዚህ ቤት ይመጣል ብሎ ማንም አልገመተው፣ እኔ አላውቀውም አለች። ከዛ ሄደሽ አናግረሽ ነይ አለቻት። ከዛ አክስቴ ግን ደህና ነሽ? በጣም የተረበሽ ትመስያለሽ እያለች አለችው። ከዛ ሂጂና ኩክሻ ትመጣለች ብለሽ ንገሪው አለቻት። ከዛም ማይል ወጣች። ኩክሻ እንደሚሆን አድርገሽ ሸኘው አለች። ደግሞ ምን ሊሆን መጣ? እዚህ በቃ እየመጣ ነው፣ እዚህ ድረስ እየመጣ ነው አለች። ከዛ ምን አለችና እየሮጠች ወደ ጓዳ ገባች። ከዛ እንዴ ቆይ ግን ኩክሻ አክስቴ ግን ደህና ነች? ለምን ተረበሸች አለች። ከዛ አይ ደህና ናት እያለች ማጽናናቷን ቀጠለች።
ኢዝራም ወደ ውስጥ ዘልቆ ገባ። ከዛም በኋላ እንዴ አለችው። ቤቱ ዞር ዞር ብሎ እያየ እንዴት አውቀ መጣ እዚህ ቤት አለችው። እዚህ እንዴት እንደምትኖሪ ባለፈው ተከታትየሽ ነበር አለች። እዚህ ቤት ውስጥ ነው የምትኖሪ አላት። አዎ እንዴት የት ትኖር? አቤል እኮ የኔ እህት ነች አለች። ከዛ ደነገጠ፣ ግራም ተጋባ። እንዴ ስምሽ አብል ነው ኩክሻ እያለች ከዛም መደነባበራቸውን ቀጠሉ። ደነገጠች። ከውስጥ ወይዘሮ ዘነቡ ትደነባበራለች። እንዲሁም በሳሎን ኩክሻ በራሷ ተደናግጣለች። ወይኔ መነን፣ ወይኔ ወይኔ ትላለች። ከዛ ኋላ አጸዳ ልደውልና አጸዳን ቶሎ እንዲመጣ ላድርግ እያለች ትቀጠለች። እንግዲህ ስልክ መደወሏል። ነገር ግን አጸዳ ስልክ ማንሳት አልቻለችም። በራሷ ችግር ውስጥ ነው ያለችው። ምክንያቱም ወይዘሮ ሀና እነሱ ቤት ሄዳለች። ወይዘሮ ሀና እዛ ስለገባች እሷ መውጣት አልቻለችም። ምክንያቱም ለምን እሷን ታውቃታለች። ከውስጥ በሩን ክፈቹ፣ በሩን ክፈቹ እያለች መሲ ከውጭ በሩን ትቀጠቅጣለች። ሀና ምን ልትሰራ እዚህ መጣች? ለምን መጣች? እያለች ታንሰላስላለች። በጣም ታስባለች። ምክንያቱም እነሱ ያዙት እንግዲህ ውሸት ምንም ጊዜም ቢሆን ያው መጋለጡ አይቀርም። ነገር ግን ሁሉም ተሸማቃል። አሁን እኮ እሷኔን አወቀችኝ ማለት ይህንን ቤተሰብ አወቀች ማለት በቃ ሁሉም ነገር አበቃ አበቃ እያለች ጭንቅላቷን ይዛ መንጫቷን ቀጠለች። ድምፃቸውን ቀንሳችሁ አውሩ፣ ወጣለሁ አልኳችሁ እያለች ከዛ መርሲ የውልሽ በሩን ክፈች፣ ባትከፍቺ ከሆነ በመጥረባም ቢሆን ቀጥቅጬ ይገባለሁ ትላታለች። እኔ ታገሽኝ ታገሽኝ ትላለች። እሷ ወይዘሮ ሀና እስክትወጣ ድረስ ነው ጊዜ ስጭኝ እያለቻት ያለችው። ከዛም ግን ባልች ታይ በርን ብቻ እንዳይመስልሽ አንቺንም ጭምር ነው እያለች ማስፈራራቷን ቀጠለች። አረ መርሲ ባክሽ 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 ትንሽ ጊዜ ብቻ ባክሽ 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 ምንም ቢሆን አክስትሽ ነኝ አለቻት። ትንሽ ታገሽኝ ብላ መማጸኗን ቀጠለች። ነገር ግን ምንም ማንም ፋታ ልሰጣት አልገባች። እሺ እሺ አልከፍትም አላልኩም፣ ትንሽ ደቂቃ አለች። ወይዘሮ ሀና ወታ እስክትሄድ ድረስ እየጠበቀች ነው። ከታች ሆነው ደግሞ ወይዘሮ ሀናና ሀብል ያወራሉ። እሺ ባክሽ ቁጭ በይ ማለት ወደ ቤት ውስጥ ዘልቃ ገባች ወይዘሮ ሀና። ከዛ ጫጫታ እየሰማች ነው። እንዴ ምንድን ነው ችግር አለ እንደ ሀብል እያለች ጥያቄዋን አቀረበች። እንደ ችግር አለ ግን ችግር አለ አለች። ከዛ ድምፅ እየሰማሁ ነው አለች። መርሲ ነች በሯ አልከፈት ብሎ ነው በማለት እንግዲህ በሩ ችግር አለ እንዴ በማለት አለ። ደህና አይደለችም እያለች እሷን ለመጠየቅ ነበረ እኮ የመጣሁት እያለች አቀቀች። ከዛ አንድች ሴትዮ አለች እባክሽ ቤቱን የምትበጠብጭ አለች እንጂ ቤተሰብ ነች ስትል፣ አረ ምን ቤተሰብ ነች እሷ ጠላት ነች እንጂ አለች። እንግዲህ በጣም ይቅርታ አጉል ሰዓት ነው የመጣሁት በማለት ጠይቀች። እንግዲህ አንቺስ እንዴት ነሽ ብላ ከጠይቀች በኋላ ሻይ ወይስ ቡና አለቻት። አይ አይ ያለች። ከዛም አቶ እስክንድርስ የሉም ብላ ጠይቀ። ሆስፒታል ቀጠሮ ስለነበር ወደ ሆስፒታል ሄደዋል አለች። የአቶ እስክንድር ግን ህመማቸው በጣም ከባድ ነው በማለት ጠየቀች። ከዛ አዎ ከበድላል ትንሽ። አሁን ግን እዝራ አቶ ዶክተር ዘካሪያስ የሚባል አግኝተዋል በማለት ነገረቻት። ደነገጠች። እንዴ ምን ደነገጥሽ? አቶ ዘካሪያስን ታውቂያለሽ እንዴ ብላ ጠየቀች። የስም መመሳሰል እንዳይሆን ብዬ ነው አለች። ተደነባበረች። የት ሀገር ነው መልሽው አለች። አስትራሊያ ያለቻት። ከዛ ከ20 ዓመት በላይ እዛ እንደሰራ እንዲሁም ደግሞ አሁን ጠቅልሎ ወደ ሀገሩ ሊመለስ እንደሆነ መርዶ ሰማች። ደስታም ሀዘንም እንዲሁም ደግሞ ተደናገጠች። እሺ ኋላ አምጣለች ወይዘሮ ሀና አለቻት። ከዛም ስትል አይ በቃ ስለሚቾክል ሊሄድ አለች። ተደነባብራ ከቤቱ ለቃ ወጣች። ከዛም በኋላ እንግዲህ ምንም ግራ ተጋባች። ሀብል እንዴ ምን ሆና ነው በዚህ ልክ አለች። ከዛ ተቀያየረች እኮ በአንዴ አለች። ከዛ እየጨው ነው ከላይ እቺ ደግሞ አላበዛችም አለች። ሮጣ ወደ ላይ ወጣች። ከዛ ሀብል ነው እንዴ ስምሽ በማለት አሁን ላይ እዝራ ኩክሻን መጠየቅ ቀጠለ። ከዛ አይ አዎ አለችው። ከዛ ትክክለኛ ስሜ ሀብል ነው፣ እኔ ስሙን ወደዋለሁ አለች። ኩክሻ ግን የሰፈር ስሜ ነው፣ ይህን ነግሬክ ስለማላውቅ ነው አለች። ተደነባበረች፣ ግራ ተጋባች። እንዴ ትክክለኛ ስሜ ኩክሻ እኮ ነው ያልሽኝ እያለች ትንሿ እንግዲህ ሁሉንም ነገር አፍረጠረጠችው፣ የምታውቀው ነገር ስለሌለ። እዝራ
ቆይ ለምንድን ነው እዚህ ድረስ የመጣው? ቅር ካላለክ መኪና ውስጥ ሆነን እናውራ አለችው። ከዛ አይ በጣም የምታወሩት ነገር ካለ ችግር የለው እኔ ወደ ውስጥ ልግባ በማለት ጠየቀች ትንሿ። አይ ውጭ ወጥተን እናውራ አለችው። ከዛ ቀድማ ወጣች። ኤዝራ ግራ ተጋባ። እንዴ የእሷ ፍቅረኛ እንደሆንኩ ደግሞ አውቄያለሁ አለች ትንሿ። አለ ደነገጠ። በቃ ማለት ቆሞ ቀረ። በኋላ ልጅቷ እያወራችው ሮጦ ወጣ። ወይ እንደሷ ቆንጆ ሰው መምረጥ ታውቅበታለች አለች። እንደምንም ኩኩሻ እንግዲህ ኢዝራን ይዛ ወጣች። ከዛ ወይዘሮ ዘነቡ እየተንሾካከች ወጣች። ሄዷል አለች። አዎ ሄዷል አለች። ተንሾክካ ነበር ወጣች። እንዴ ቆይ ግን አንቺ ምንድን ነው እንዲያስደነገጠሽ? ኢዝራ እኮ በጣም ደስ የሚል ልጅ ነው በማለት ጠየቀችው። ከዛ አንቺ ምንም አታውቂም፣ ወደ ክፍልሽ ግቢ አለቻት። ከዛም በኋላ እንግዲህ ሁሉም ነገር አሁን ላይ ወደ ፊት ለፊት እየመጣ ያለ ይመስላል። በዚህ ጋር ወይዘሮ ሀና ባላን ልታገኝ ነው፣ የልጇን አባት። ከዛ እዝራ መኪና ውስጥ ይዟት ገባ። ከዛ ምንድን ነው እየደበቅሽኝ ያለሽው ነገር ምንድን ነው ኩክሻ አለችት። የሆነ ነገር የደበቅሽ እንዳለ ይሰማኛል በማለት ጠየቃት። ቆይ አንተ እኔ ገንዘብ የለኝም ጎዳና ላይ ያደግኩት ማለት ቤተሰብ የለኝም ማለት ነው? እናቴ አሜሪካን ሀገር ነበረች፣ በቃ ፈለጋኝ መጣች አለች። ቅድም ያየኋት ደግሞ እህቴ ነች አለ። ይሄ ቤተሰብ ትክክለኛ ቤተሰብሽ ነው? አዎ አለች ኮስቶር ብላ ፊቷን እያወሰወሰች። ቤተሰብ የለኝም ጎዳና ላይ ያደግኩት አልሽ፣ አሁን ደግሞ ቤተሰብ ይመጣል እንደ ታዲያ ነው ዘራሽ ሜዳ ላይ ወደኩ መሰለ እያለች መለሰች። አይ ከስንት ጊዜ በኋላ ቤተሰብሽ ስላገኘሽ ደስ ብሎኛል እያለች ኮስቶር እያለች የባለቤቴን ስም ስለያዝሽ ግን በጣም ግራ ገባኝ አላት። እሷ ብቻ ነች እንዴ? አንድ ስም ብቻ ነው እንዴ ያለ። እኔ ደግሞ በዛን ጊዜ ሀብል የሚለው ስም በጣም ነው የምወደው ብላ ክርክሯን ቀጠለች። ምንም ማስታውቅ በሚመስል መልኩ እንግዲህ ሁሉም ነገር ወደ ፊት ለፊት መጣ። ከዛ እኔ የመጣሁት እንግዲህ ስለ ማርዳ ላወራሽ ነው። ከማርዳ ጋር ለሕክምና ወደ ቢንኮክ እንድትሄጂ ብዬ ነበር አለ። አይ እኔ አሁን አልችልም ከቤተሰቦቼ ጋር ነኝ አዎ አለ። ከዛም በኋላ እንግዲህ በቃ ሌላ ሰው ፈልጋለሁ ችግር የለም በማለት እርሱም ወረድ። ከዛም እና የእሱም መጥፎ ነገር ወይዘሮ ዘነቡ ማውራቷን ቀጠለች። እንደው ያለ አክስቷን እኔን እናቱን ከቤቱ ያባረረ ሰው ነው አረመኔ ነው እያለች ስለ እሱ ስም ማውራቱን ቀጠለች። ከዛ አይ ስለ ራስሽ እንዳይሆን እያወራሽ ያለሽ እያለች ማውራትም ቀጠለች። እሷንም አሳድጋት የት ወደቅሽ እንኳን ብላ አልጠየቀችኝም እያለች ቀጠለች። ከዛም በኋላ እንግዲህ ወሬውን ቀጠሉ። ተይ ያቺ ቀልቃላ ልጅ አይደለችም እንዴ ሀብል ብላ የጠራችሽ እያለች ተደናገጡ ሁሉም ማለት ነው። ከዛም በኋላ እንግዲህ አቶ ዘካሪያስ ስለ አቶ እስክንድር መጣ። ከዛ እንደምንም ብሎ አጸዳን አባረው አስወጣት። መርሲ ድንገት በመሃል እንግዲህ ታመምኩ ብላ አባቷ እንዳይታመም አስደንግጣ በሰላም አጸዳ ከዛ እንድትወጣ አደረገቻት። ከዛ ቁጭ ብሎ ወይዘሮ ሀና እንደመጣች ነገረቻት። ከዛም በኋላ ስለ ዶክተር እስክንድር ስለ ዶክተሩ ሲነግራት ተደናግጣ ወጣች ብላ ለአቶ እስክንድር ነገረችው። እንዴ እነሱ ሁለቱ ያላቸው ኬዝ ምንድን ነው? እኔ የስም መመሳሰል ይሆናል እያለች ተደነባብራ ወጣችል። ይሄ ትንሽ እንግዳ ነገር ይመስላል አሉ አቶ እስክንድርም። ከዛም በኋላ እኔ በቃ ለመርሲ ቁርስ ልስራላት ብላ ከዛ ተነስታ ሄደች። ከዛም አባዬ አለች። ከዛ አባትየው ወደ ደረቱ አስጠግቶ አቀፋት፣ ሳማት፣ አወራት። አባዬ ቅርታ አደረክልኝ አለች። ይህንን እንዴት ደስ እንዳለኝ እያለች ደስታዋን ገለጠች። ልጄ እኔ ከረጅም ጊዜ በኋላ የአይንን ፈገግታ ተመለከትኩ እያለ ይህንን እንግዲህ አሁን ለመርሲ ከቤተሰቦቿ ጋር ተስማምታለች፣ ደስተኛም ሆናለች። ከዛም በኋላ ወይዘሮ ሀና ለጓደኛው መደወላውን ቀጠለች። ወይዘሮ ስደውል ስልክ አይነሳም። ሪከርድ አድርጋል እያደረግኩ ላስቀምጥ አንዳ ስለ ዶክተር እንደመሆነ ውጭ ምንም የማውቀው ነገር አልነበረም፣ ስለ ሀቢል አባት ማለት ነው። እና ግን አሁን በሆነ ምስጢር ነገር ተገለጠ፣ በሆነ ፍንጭ ሳላገኝ አልቀርም እያለች የዲኤንኤን ውጤቱን ተከታትለሽ ላኪልኝ አደራሽን እሺ አለች ጓደኛዋን። ከምንም በላይ እያስጨነቀኝ ያለ እሱ ነው አለች። ከዛም በኋላ እንግዲህ እየተደነጋገጥች እሷን በጣም ደንግጣለች። ስልክ አላነሳም ስላሸኝ ነው እሺ ሪከርድ ያደረኩልሽ ብላ
ዘጋች። ከዛ እንግዲህ አጸዳና ወይዘሮ ዘነቡ ተገናኙ። ወይዘሮ ዘነቡ ተፋጠጡ። ወይኔ ወይኔ ያለች ትፈናጠራለች፣ ራሷን ትነጫለች አለች። በቃ ተኝ ተኝ ራሴ ከፍቶኛል እያለች ጨዋታዋን ቀጠለች። ምንድን ነው አለቻት። ለማጣራት ሞከረች። በቃ ቢሞት ይሻለኛል እያለች መናገረውን ቀጠለች። ከዛ ብር ጠይቅ አንቺ አትሞችብኝ እያለች ቀጠለች። ከዛም በኋላ ወይዘሮ ሀና ወደ ቤቷ መለሰ። ግን እኮ እማዬ ረሳሽኝ እኮ አለቻት ትንሿ ልጇ። ከዛም በኋላ የራሴን ጉዳይ ሳሳድድ አንቺን ረሳውሽ አይደል አለቻት። ከዛ አይ እህትሽ አለች ነገር ኩክሻ አለችልሽ፣ አሁን ግን እኔ በጣም ነው የምወዳት አለች። ከዛም ኩክሻን አልሻት እንዴ አለች። ከዛ እንዴ ሀብል የሚባለው ስም የጠላ የምትወደው አይመስለኝም አለች። ከዛ እኔ እንጃ እማዬ እንደዛ አለችሽ ብላ ስጠይቅ አይ እማዬ እኔ እንጃ አላውቅም ግን አለች። ከዛ እዝራ ቅድም ያወራልኝ ነገር አእምሮ ውስጥ እየተመላለሰ ነው የኩክሻ ነገር አለች። ከዛ የሆነ እንግዳ ነገር አለ ያልተለመደ ነገሮች እያለች እነሱ ማውራታቸውን ቀጠል። እህቷ ሀብሏ ብላ ስትጠራት በጣም ነበር የደነገጥኩት እያለ ስሟን ያስቀየረችው ሀብል የሚለው ስም ስለምወደው ነው እያለች እነሱም በጣም በፊት እኮ ሀብል ተብሎ ስም እያለች ታላግጥብኝ ነበር እኮ አለች። ከዛ ይሄ ነገር ግን እኔ ግራ ገብቶኛል፣ ኩክሻ ቤተሰብ እንዳለ እንኳን በፍጹም አላቅም፣ ከአመታት በኋላ አፈላልጋት እናቷ እንደመጣች ነው የነገረችኝ አለ። እንግዲህ እውነት ሊሆን ይችላል በማለት እንግዲህ አይዞ ምናልባት የኔም ቤተሰብ እንዲፈልጉኝ በመጣ በማለት በምኞት እንግዲህ እሷም አለች። ከዛ አቅፎ አባበላት እንግዲህ አይዞሽ እያላት ማለት ነው። ከዛም በኋላ እንግዲህ ሁሉንም ነገር እርሹ አይዞሽ አንድ ቀን ይመጣሉ አንድ ቀን ይመጣሉ እያለ እሷን አቅፎ ማባበሉን ቀጠለ። ከዛ ጓደኛው ዛሬ መጥቶ ነበር አለ። ከዛ ዛሬ ጓደኛው መጥቶ ሀብል ብሎ ሲጠራ ደነገጠች አለች። ሁሉንም ነገር ከእዝራ ጋር የነበረውን ለእናት እያወራች አክስተን በጣም ደንግጣ ነበር አለ። ማን የመጣ አልኩሽ እኮ ለምን ትክክለኛ መንገድ አትናገርም አለ። ቆንጆ እኔ አላውቀውም አለችው። ከዛም በኋላ እኔ ግን እዚህ ቤት ውስጥ ያለው ምስጢር ሊገለጥልኝ ያልቻለ ነገር አለ አለች። ምን እንደሆነ ማወቅ አለብኝ እያለች እንግዲህ ማውራቷን ቀጠለች። ከዛ እንግዲህ ኩክሻ ምግብ እየሰራች ነው። ምግብ እየሰራች ወይዘሮ ዘነቡ ወደ ክፍል መጣች። ሁሉንም ነገር እኮ ያቺ ቀልቃላ ልጅ ለእናቷ ዘረገፈችው አለች። ከዛም ትንገራታ ታዲያ አለች። ውሸቱን እንደሆነ ተኩንንበታል፣ ሌላ ውሸት እንጨምራለን አለች። ከዛም በኋላ እንግዲህ ወገቧን ይዛ መተንፈሷን ቀጠለች። ሀና አሁን ምን ትያት ነው አያለች። ላትጠይቀኝ ትችላለች አለች። ብትጠይቅሽስ አለቻት። እቺ ወረኛው እኮ ሁሉን ነገር ጫፍ ጫፉን ነግራታለች አለች። ማይልን ምንም ነገር እንድትናገራት አልፈልግም አለች። እነዚህ ሰዎች ቆይ ምን መስለው ታዩሽ አለች። ሀናንም ወድጃታለሁ፣ እሷንም እንደ እህት ወድጃታለሁ፣ እነሱንም እኮ ጥሩ ነገር ነው አለች። ከዛ አሁን አጸዳ ወደዚህ ቤት ልትመጣ ነው አለች። ከዛም በኋላ እስቲ እሷ እዚህ ቤት ምጣ፣ ሬሳዋ ከዚህ ቤት ተጎትቶ ይወጣል አለች። ከዛ ጨዋች አሁን ከዛም በኋላ ይሁን መጣ። ቆይ እናንተ ይህ የማይረባ ምን ልሰራ ነው እዚህ መጣ አለች። ከዛ በኋላ እንዴ ከሱ ጋር በድብቅ የያዛችሁት ነገር አለ ስትል ከዛም በኋላ አንቃ ያዘቻት። ከዛም በኋላ እንዴ አነቀቻት። እናቷ ሮጣ ገባች። ምንድን ነው ምን እየተከናወን ነው አለች ወይዘሮ ሀና። ከዛ ቁሌቱን አሳራ ስለሱ እያወራን ነው አለች። ከዛ ሀብልን የወሰደ ሰው ነበር እንዴ አለች ጠየቀች። ምን አይነት ሰው የምን ሰው ተደነባበሩ። አዎ ጓደኛ መጥቶ ነበር አለ። ችግር አለው አለች። አይ ችግር የለውም እኔም አላውቀው ሰው ድኬት መጣ ብዬ ነው አለች። ማየም ስታየው ዘነቡ ተረብሻ ነበር ስትል ነበር አለች። ከዛም በኋላ ተደናገጠ። ሰውየው ያስቸግራት ስለነበረ እያለች የውሸት ፈጥራ መናገሯን ቀጠለት። አታስቡ አሁን ግን እንደማይመለስ አድርጌ ሸኝቼዋለሁ አለች። ከዛም በኋላ ወሬዋን ቀጠለች። እንግዲህ ውሸቷን የሀብል ፍቅረኛ ነው እንዴ አለች። አይ አይደለም እሷ ፍቅረኛ ምናምን የሚባል ነገር አታውቅም አለች። ማቁንታቅ
የነገርሽውን አለች። ከዛ ነገሩን ሁሉ በጣም ተደናግጠሻል። ደንግጬ ሳይሆን በጣም ተናድጄ ነው ስለ ዲኤኑን ስላደረግሻለች። ምን ነው አለቻት። እሷ በኩራት ምን ነው አስቀየምኩሽ እንዴ አለቻት። ከዛም በኋላ እኔም ማመን አቅቶሽ እኔ ላይ ነበረሽን እምነት ትተሽ ግን ዲኤንኤ ምርመራ አደረግሽ። ለሱም እሷ ባለቤቷ ምንም ሳትናገር አንተ በዚህ ልክ የምትናገሪው ስለምንድን ነው አለቻት። እናም ከዛም ሀብል በዛ ምንም መልስ አትሰጥም። እኔ ይህንን ስም ግን የምትወደው አይመስለኝም፣ ኩኩሻ ብለሽ ጥሪያት አለች። ማሾፉም ቀጠለች። ይህንማ ኤልን እንዴት ነገረችሽ አለ። እንዴት አወቅሽ ይህንን ደግሞ አለች። በጣም ልጄ የታዘበችውን ነው መታ የነገረችውን አለች። ከዛ ይበቃቸዋል ሁለታችሁም ስለ እኔ ጉዳይ የምትጨቃጨቁት ብላ አለች። ይቅርታ አለች። ከዛም በኋላ እንግዲህ እባክሽ የድሮ ፍቅርሽን አትቀንሽብኝ፣ በህይወቴ እንደዚህ እንደ እናትና ወድጄሽም አላውቅም አለች። ከዛም በኋላ እኔንን ህይወት መረዳት አቅቷቸዋል እያለች ጭቅጭቋን ቀጠለች። ከዛም በኋላ እራት ግብዣ ልጠራ ነው አለች። ምንድን ነው የምስጋናም ይቅርታም አለች። ከዛም በኋላ እንግዲህ ወይዘሮ ሀና እኔ በቃ ምሳ እራት ልጋብዝ ነው እዝራም ቤተሰብ አለች። አለ እሺ ችግር የለም ኧረ አለች። ችግር የለውም ብሎ ካሉ በኋላ እንግዲህ የሚመጣው እንግዳ የአቶ እስክንድር ቤተሰብ መሆኑን ሲያውቁ ሁሉም ተደናገጡ፣ ግራ ተጋቡ። ከዛም እንግዲህ ሁሉንም ነገር ሰፕራይዝ ነው የሚሆነው እያለች ወሬዋን ቀጠለች። ግን ግራ ተጋብቷል። አንቺስ? እኔ ስራ አለኝ ዛሬ እዚህ ቤት የለውም፣ ትልቅ ጉዳይ ቀድሞኝ እንደሄድኩ ትነግሪያታለሽ አለች። ከዛም በኋላ ሁሉም ከዚህ ስትሄጂ አይጠራጠርም ማለቱን ቀጠሉ። ከዛ ጸዳ እያለቃቀሰች መጣች። ከዛ እንግዲህ እዚህ ቤት መኖር እንደመጣች ትንሽ ቀን እንደምትቀመጥ ነገረቻት። ከዛ ተስማሙ። በቃ ሂጂ የእንግዳ ክፍሉን አዘጋጅላት ብላት ነገረቻት። ያም ሁሉ እየሆነ እያለ ነገር ግን ማንም ይሄ ነው ያ ነው ያለው የለም። እቺ ምስኪን እህቴ ባትኖር ኖሮ ምን ይሆን ነበር ብላ ማስመሰላውን ቀጠለች። አይደል አለች ወይዘሮ ዘነቡ እያለች እንግዲህ ቀጠለች። አሁንም ማስመሰላውን ቀጠለች። በቃ ከምትችለው በላይ ሁሉ አደረገች። በቃ የእንግዳ ክፍሉ ይስተካከልሻል ሂጂ አለቻት። እናትና ልጅ ተጨናነቁ። በቃ ሂጂ እኮ በቃ እንግዳ ክፍል ተዘጋጀልሽ አለች። ከዛ ስራ አታስፈችኝ፣ በቃ እኔ ማታ የራት ግብዣ አለ ምግብ ልሰራ ልሄድ ነው አለቻት። ከዛም በኋላ ኧረ እኛ እንሰራለን ማለቷን ቀጠለች። ከዛም በኋላ የአቶ እስክንድር ቤተሰብ መሆኗን ስትሰማ ደነገጠች፣ ግራም ተጋባች። እንዴ ምን ልሰሩ ነው ደግሞ እዚህ ቤት ውስጥ የሚመጡት አለች። እነዚህ ሰዎች ለምንድን ነው የሚከታተሉን እያለች ወሬውን ቀጠለች። እና ይሄ ሁሉ እየሆነ ያን ድራማም እማዬ በቃ ችግር የለም ብላለች፣ ሂጂ አታለቃቅሽ አለች ትንሿ። እንግዲያም ከዛም በኋላ ምንም ችግር የለውም እየተባባሉ እየተነጋገሩ ድራማው በዛ ላይ እንግዲህ ያበቃል። እንግዲህ እስክንድር ወደዚህ ቤት ሊመጡ ነው። እዚህ ቤት ውስጥ ስመጣ የሚከሰተው ነገር ምንድን ነው? ዋው! እና ለምንድን ነው አሁን እሷ ሁሉንም ነገር ለማጣራት ነው ቤት የጠራቻቸው። አውቃ ነው ቤት የጠራቻቸው ማለት ነው። ለምን ሀብል ትመጣለህ፣ ሁሉም ቤተሰብ ይመጣል አለች። እንግዳን እራት ስታቀርበው ራሷ ስለሆነች ነው በቃ አለቻት። እና ወደዚህ የሚመጡት ቤተሰብ ማን እንደሆነ ስላላወቀች እሷም ተከራከረች። ከዛም በኋላ በቃ እስክንድርም አጸዳ እዚህ መነን እዚህ እንግዲህ ኩኩሻም እዚህ ነች። ሁሉም ከተገናኙ እንግዲህ የዲኤንኤ ምርመራው ሳይደርስ ሀብል ትክክለኛ ወላጅ እናቷን ታገኛለች ማለት ነው። ቀጣዩ ክፍል ላይ የሚከሰቱትን ደግሞ ተከታትለን የምናቀርበው ይሆናል። መልካም ቆይታ ይሁንላችሁ።